አደረሳችሁ። በዚህ ወቅት በዚህ ጊዜ በዚህ ሰዓት የቤተክርስቲያኒቱን ተከታይ ደቀ መዛሙርት በማሰብ ሁሉ ለራሱ ሁሉ ለቤተሰቡ ሁሉም ለወገኑ ባለበት ሰዓትና ጊዜ ውስጥ ደግሞ እንደነዚህ አይነት የቤተክርስቲያኒቱን ልጆች ስላገኘን እጅግ ደስተኞች ነን። እግዚአብሔር ረጅም ዘመንና ሙሉ ጤንነት እንዲሰጣቸው በጸሎት እንድናስባቸው ነው። እንግዲህ ያቀረቡት ያመጡት ብዙ ሰው የሚሰጥ ለደቀ መዛሙርት ለብሶ ሲያበቃ ነው። የጣለውን አጥቦ ነው የሚያመጣ። አይደለም እሱን የሚበላውን እንኳን ያተረፈውን ነው የሚሰጥ። የነዚህ ደግሞ ልዩ የሚያደርገው አዲስ የሆነ ገና ያልተፈታ የታሸገ ለደቀ መዛሙርቱ ጥናት ሲያጠኑ ሲያገለግሉ የመለበስ አለበት የሚል የሚገባ ነገር ስላቀረቡልን ገብረ ዮሐንስን፣ ወለተ ዮሐንስን፣ ገብረ ኢየሱስን፣ ወለተ ማርያምና ሌሎችንም አምላካችን እግዚአብሔር ቸርነቱ እንዲጠብቅልን ጋራ ውዳሴ ማርያም ደግሞ እንድንቀበል ነው። እንጸልይ። አቡነ ዘበሰማያት ይትቀደስ ስምከ ጸሎተ ዓለም ማርያም ስለታ አድኅነነ ተወላ ጸሎተ ዓለም ማርያም ስለታ ለርዕሰ ሊቃነ ጳጳሳት አባ ማትያስ ገቡማ ተወላ ጸሎተ ዓለም ማርያም ስለታ ለቀባስነ አባ አብርሃም ገቡማ ተወላ ጸሎታ ወስተቆታ ተኩራን ወልታ ታይማን ፍቁራን በረከቷን አታርቅብን። ከመቤታችን ረድኤት በረከት ይክፈለን። አምላካችን እግዚአብሔር መዋዕለ ጾም በሰላም አስፈጽሞ ለብርሃነ ትንሣኤው ያድርሰን። ገብረ ዮሐንስን፣ ወለተ ዮሐንስን፣ ገብረ ኢየሱስን አምላካችን እግዚአብሔር በቸርነቱ ይጠብቅልን። አቡነ ዘበሰማያት አምላኬ ስንለው ከመከራ ስጋ ከመከራ ነፍስ ይሰውረን። ስጦታችሁን እግዚአብሔር ይቀበልልን። አቡነ ዘበሰማያት ኦግዜ ኢየሱስ ሰራያት ያሰራያት ያዋዲያ ሁሉ ዝክና ይሰራያት እግዚአብሔር ይፍታ። እግዚአብሔር ይባርክ። አሁን ያለነው በባህር ዳር ሀገረ ስብከት በደብረ ሰላም ባለዚያ ቤተክርስቲያን ስር ነው ያለነው። እንግዲህ አውሎግቾን ሚዲያ የሊቃውንት የአዲስ አበባ ጉባኤ ቤታችን ቀጥታ ስርጭት እያደረገ ነው ያለው። ሌሎችም አማኞች በዚህ ልክ በጎ ነገር ማድረግ እንድትችሉ ማሳሰብ እንፈልጋለን። በቅዱስ ሉቃስ ወንጌልም ተጽፎ እንደምናገኘው የአንድ ሰው ሶስት ወዳጅ አለው። አንደኛው እንደራሱ አድርጎ የሚወደው፣ ሌላኛውን ከራሱ በላይ አድርጎ የሚወደው፣ አንደኛውን ደግሞ ንቆ አጥቅቶ የሚወደው ወዳጅ እንደነበረው መጽሐፍ ይነግረናል። ንጉሱ ብዙ የሞላለት ነበረ፣ ግን ከሆነ ጊዜ በኋላ እንዳጣ ሲያስጠራው ግን ወደ ዞት የሚሄድ እንዳልነበረው መጽሐፍ ይነግረናል። እንደራሱ አድርጎ የሚወደው ጋር ቢሄድ ከራሱም በላይ አብልጦ ከመወደው ጋር ቢሄድ የፈለገውን ያህል አላገኘም። ንቆ አጥቅቶ ከሚወደው ወዳጁ ጋር ነው የሄደው እና ብዙን ጊዜ ዝቅ አድርገን የምናያቸው ሰዎች አሉ፣ ቦታ የማንሰጣቸው ማለት ነው። አጥቅተን የምናያቸው ዝቅ አድርገን የምናያቸው ማለት ነው። እነዚህ ማለት ዛሬ ባሉበት ደቀ መዛሙርቱን ቅድም ባልኩት ልክ የምንሰጠው ስጦታ የምናለብሰው ልብስ እንደዚህ ታስቦ የሚከናወን ሳይሆን የጎደለንን የተረፈንን ነው የምንሰጠውና በዋናነት ወደ ንጉሱ ሊያደርስ የቻለው ስጦታ ይሄ ነው። ምንም እንኳን ወዳጅ አይደለም ብሎ ነው ሄዶ ሁሉ ከኔ ያለልህ ከንጉሱ አደርሳለሁ እየሄዳለሁ ሁሉ ወዳጆች ናቸው ብሎ መጽሐፍ ቅዱስ እንደሚነግረን እነዚህ ወዳጆቻችን ዛሬ ዝቅ አድርገው አይደለም ያሉት ከፍ አድርገው የሚሰጥ ስጦታ አቅርቧልና ሌሎቻችሁም በተመሳሳይ ደቀ መዛሙርቱን በዚህ ልክ መጎብኘት ማገዝ እንድትችሉ ለማሳሰብ እንወዳለን። እንዴት እንደሚሰጥ እንዴት እንደሚከፋፈል በመጋቢ ሃይማኖት በቀለ በኩል ሐሳብ ይሰጣል ማለት ነው። ጉባኤ ቤቱን በምን መልኩ ነው ማዳረስ የሚቻል የሚለውን ዝርዝር ሐሳቡን መጋቢ ሃይማኖት ይናገራሉ። እግዚአብሔር ያክብርልን። ሁሌም እነዚህን በውዳሴ ማርያም እንድታስቧቸው ነው። አሁን ጸሎት ተደርጎ መለያየት ሳይሆን በየጉባኤ ቤታችሁ ይህን ስም ያዙ። ውዳሴ ማርያም በግላችሁም ስትጸልዩ እንዳትረሷቸው። እግዚአብሔር እንዲሞላላቸው፣ የጎደለው እንዲሞላላቸው፣ ያጡት እንዲያገኙ፣ በሕይወት እንዲኖሩ እንዳናጣቸው። በተለይ አሁን እንደዚህ አይነት አማኞች እየጠፉ ያሉበት ጊዜ ነው ያለውና እንዳናጣቸው አብዝተን ልንጸልይላቸው ይገባል የሚለው መልእክት ለማስተላለፍ ነው። መጋቢ ሃይማኖት ይሄንን ያከናውኑ። ለኔቶችን ለማስደሰት ወይ ደግሞ እነሱ በርግጥ በዚህ ልክ አድርገው ያሰቡት እኛንን ውዳሴ ማርያም ይደገም መላክ ሰላም ይምጡ በሚል
ሀሳብ የነገርናቸው እና እሳቸውም ያላቸውን ስራ ሰው መጥተው እኛ ጋር የመራገር አሳልፈው ሌላ ብለናል። ሌላው እንግዲህ የመጡት ከአባይ ማዶ ነው የሚኖሩት፣ አባይ ማዶ ነው። ይህን ታውቁ ልፈልጌ ነው። አባይ ማዶ እዚህ ነው የነበሩ። አሁን አባይ ማዶ ወደዋል። ነገር ግን እኔ ጋር ስለነበሩ አባትነትና በልጅነት የቆዩበትን በማሰብ ነው እዚህ የመጡና በሄዱበት ቦታ እግዚአብሔር ይጠብቅልን። ሌሎችም እንደዚህ አይነት ምዕመናን ያብዛልን። እንደምታውቁት ያው ጊዜ ልጆች ሲመጡ መላክሳም እንደተናገሩት ያለቁ የደቀቁ ናቸው። እነዚህ ግን ገና ያልተፈቱ ናቸው። ከዚህ በተጨማሪ እንግዲህ ከዚህ በፊትም አንዳንድ ነገሮችን እንደው በኮሮና ወቅትም እያስተባበሩ ያመጡ ነበርና አሁን ባለንበትም እንግዲህ ፈታኝ ዘመን ነው። ነገር ግን ቢሆንም ሰው ሲኖረው ሳይሆን የሚሰጥ ሲያምን ነው የሚሰጠው ሲያምን እንጂ ሲኖረው አይደልና ኑሯቸው ሳይሆን አምነው ነው ያመጡት። እግዚአብሔር እምነታቸውን ጽኑ ያድርግልን። ያከፋፈል ሁኔታው የሚደረገው እንግዲህ በየጉባኤው ቤቱ ውጭ ለመምህራን ተናግሬያለሁ። ደቀ መዛሙርትን ማለቆችንም አናግሬያለሁ። መዝግባችሁ አምጡ ያልኳቸው በቁጥር የተወሰኑ አቋቋም ቤት 35 ላይ 35 ደቀ መዛሙርት፣ ዜማ ቤት ላይ 40፣ ቅኔ ቤት ላይ 60፣ ቅዳሴ ቤት ላይ 5 እያለ ይቀጥላል። በዚህ መንገድ ነው የሆነው። እንግዲህ በተወካይ በኩል እንሰጣቸዋለን። መምህራን ምናልባት ስማችሁ መዝግባችሁ ካመጡ እዚህ ጋር እንሰጥ እንችላለን። ከዛው ግን ላለቆች እንሰጥና ያካፍሏቸዋል። በየጉባኤው ተናግረናል። ለእንታ እኛ ጋር ስለነበሩ 60 ተማሪዎች መዝግባቸው አምጡ ብያቸዋለሁ። እንታይነው ሁሉ እሳቸው እንደመጡ ነግረው ነበረ። ከዛው ግን አለቃው ካለ እሱ እንሰጣለን። እሳቸው ይመጡ እንደመጡ ነግረውን እንደጉላቸው እንዲመጡ እንዳውም በዛ መንገድ ያከፋፈሏቸው መድበነዋል። ይሄ ማለት ነው። በዛ መንገድ ነው እግዚአብሔር ይስጥል ብለናል። ከዚህ በተጨማሪ ግን እንግዲህ በየጉባኤያችሁ ውዳሴ ማርያም ስትጸልዩ ስማቸውን ማንሳት መላከ ሰላም ተናገሩ ተገቢ ነው የሚሆነው። አዎ የዜማ ቤት ማነህ ምስጢር ወጣል። አዎ ይስማ አንሳና አግዛችኛ ነው አንተ ያላችሁ ነው አንተ ዘመን ትምህርት ያቋቋሙት እና ብራው እየቆጠራችሁ እናንተ ተጠረጥኩላችሁ ማን ነቅሬ ታመጣ እንደውም አሁን ወደ ስለሽ ማለት ሌላ ላይ ያለ ቁጥርና እንትን ይበል ቁጥር አሰጣቸው ማለት ሌላ ላይ ያለ ይጎል አከፋፈል ማለት የዮሴፍ የዜማዎቹ አትምስጥሩ ዳክተሩ እዛው መሰረት ጉባኤት ነው ተሰራ ጉባኤቶች አካባቢ